ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ሰይጣን ጠላቴ ነው ብለህ እንደተቀበልክ እንዳረሰ እንዳልሽማቀቅ እኔ ዘር ነው የምዘራው። ነገር ግን ባለ ትልቅ ፋብሪካ እንደምትሆን አምናለሁ። አዳሜ ደግሞ አቤኔትም አይደርስም ያልከው ሰማ ተሳክቶልኛል። አታጨብጭብ በደንብ። እዚህ ስመጣ ሰካራም የረገጠው ጣሳ ነው መስል እንዳረሳ ዛሬን ያሳየ ደሞ እንደማኩራ አትጠራጠር። አልጠራጠር ምንም ነው አልጠራጠር። ሩቅን ያሳየኝ ውዴ የኔ ባለውለታ ረመቼ ማረሳው ያን ሌሊት ላፍታ የእጆች ስራ ይባረኩ። እግዚአብሔር ፋብሪካ ይስጥ። ውዴ የኔ ባለውለታ ረመቼ ማረሳው ያን ሌሊት ላፍታ። አቤኔዘርን ይባላል። ከየት ከተማ መጣ? ከሻሸመኔ። ለምንድን ነው ወደ ፊት ለፊት መምጣት የፈለግ? ወደ ፊት ለፊት መምጣት የፈለኩት ለጓደኞቼ የትምህርት የሚሆን ነገርና ለመንገር እዚህ ጋር የምታዩን ሰው ቀጣይ የምትመጡትም ከኔ የምትረዱ ነገር ስላለ ነው። እኔ የሻሸመኔ ልጅ ነኝና አሁን እድሜ 18 ነው። ግን 2013 አካባቢ ነው ይሄ ጥርሴ የምታዩት እንዳለ አሰርቼው ነው። እዚህ ስመጣ ሰካራም የረገጠው ጣሳ ነው መስለው ሪል ነው መነግራችሁ ማለት ነው። የምሬን ነው ለዮኒ ነፃ መውጣት ላይ ማለት ነው። አምና ሁለተኛው ዙር ላይ መጥቼ ምናምን የጀለስ ፋዘር ሞቶ ከሳቱ ጣለው ምናምን አልኩ። እንደ ጠዋት ገብቼ የተማርኩ ነው። ጮጣልኝ ምናምን ዳንኩኝ ሙሉ ነገር ጮጣ እዚህ ጋር ምናምን ጸልየልኝ ወጣ ወደው ተጸልየልኝ እዚሁ ቀረው። በቃ ያጨናንቀኝ ነበረ። ቤተሰብ ምናምን አያውቅም። ማዘርና መጸልይ ማዘር ዮኒ ባይዞ ሮብ ቀን ቀርታ አታውቅም። ቸርች አዳር ለኔ ጸልያለች። እንደ እርስ አርጋ ተነግራለች ለሰው ማለት ነው። ለልጄ ጸልዩልኝ እንድድን ማለት ነው። ማለት በብዙ ስቃይ ነው ያሳደገችኝ፣ በብዙ መከራ። ዮኒ ቅድም ያለው ነገር ቤተሰብን ስታጣ ጓደኛን ታተርፋለህ ያል፣ ጓደኛን ስታጣ ቤተሰብን ታተርፋለህ ነው ያልከው። እኔ ጓደኛዬ ይቅሩብኝ ቤተሰቤን አተረፍኩ። በቃ እዚህ ጋር ህይወት የሆነ ነገር አተረፍኩ። እዚህ ጋር መጣሁ። ጌታ ኢየሱስን የግል አዳኝ አድርጌ ተቀበልኩኝ። እዚህ ዳንኩኝ። 40 ቀን ጸሎት ፓስተር መንጌ ጋር መሰረተ ቃል እግዚአብሔርን ነው የምልህ። እኔ ተንበርክኬ ነው የምጸልየው። ምንም ስለ ጸሎት አላውቅም፣ ግን ጸሎት እሱ አንተ እኔን እንደማወራ ከሱ ጋር እንደማውራት መሆኑ ገባኝ። አንደርስታንድ አደረኩኝ። በቃ ከእግዚአብሔር ጋር ማውራት ጀበር። ጌታዬ እኔ አልችልም፣ እኔ አቅቶኛል፣ አንተ ደግፈኝ። ግን እንደዛ ያልኩት አምላክ አላሳፈረኝም። ይሄ ሰካራም የረገጠው ጣሳ የመስለው ልጅ አሁን ሰው ሆኖ ተለውጬ ጥርሴን አስተክዬ የራሴ ስራ አለኝ። አሁን ፈርኒቸር ነው የምሰራው፣ ባለሙያ ነኝ። ፈርኒቸር ነው የምሰራው። በፊት ግን አንድ የሉሲ ተማሪ አልፍም፣ አንድ ተማሪ አላሳልፍም። ቆሜ ባጃጅ ምናምን አለን፣ የራሳችን ባጃጅ አለ ምናምን። በቃ ምንጩ ነው ምና እንበላለን። በቃ ተማሪ ከዛም በኋላ ብሩ የት ይሄዳል? መቃም ማጨስ እንዲህ ማረግ ምናምን። ምን ሆነ ነበር ጥርስ የወለቀው? በምት ነው በስቲክ የለ የፑል ስቲክ በሱ ነው የገባልኝ። በፑል ስቲክ እንዳለ የምሬ ነው የምላችሁ። ያው ዓለማችን ላይ 8 ቢሊዮን ህዝብ ካለ 0.00 ፖይንት ማለት ነው እግዚአብሔርን እንደሚያገለግል ሰው እድለኛ የለም እዚህ ምድር ላይ ማለት ነው። ልንገራችሁ፣ እግዚአብሔርን አገልግላችሁ የምታፍሩበት ነገር የለም። እግዚአብሔርን ነው የምላችሁ። ቀጣይ የምትመጡትም እዚህ ተምራል። አዳሜ እዚህ ጋር ወጥተህ ጌታ ኢየሱስን የግል አዳኝ አድርገህ ስትቀበል ሰይጣን ጠላቴ ነው ብለህ እንደተቀበልክ እንዳረሳ ይሄን የምሬን ነው የምልህ። ሰይጣን ቆሻሻ ላይ ቆሻሻ አረ ይችላል። አደ እዚህ ኢየሱስ ጌታ ነው ብለህ እጅን አንስተህ ስትቀበል ሰይጣን ጠላቴ ነው ብለህ እንዳወጅክ እንዳትረሳ። አደኛ ምን ይላሉ አሁን የሻሸመኔ ልጆቹ ያንተ ለውጥ እያዩ? ይገርማቸዋል። አንተ አቤኒ ተለውጠ 1 ወር ነው አቆይ ገና አሳያለሁ። ይሄ ብብት ጫት ይዞ ነው ያየው መጽሐፍ ቅዱስ ይዞ ሲያገለግል ወንጌል ስሰብ 07 እንሄዳለን። 07 እሰብካለሁ። ኢየሱስ ጌታ ነው እላለሁ ባፌም ሞልቼ ማን ነው ሰው ምንም የምታፍርበት ነገር የለም። ሃይማኖት አያድንም። የሚያድን የተሰቀለለ ኢየሱስ ክርስቶስ እሱን አምነህ ተቀብለህ ኑር። ተሳክቶልኛል። አታጨብጭብ በደንብ።
እኔ እኮ ጌታ ምስክሬ ነው። መቼም የተሳካ በረራ ዜና ስለማይሆን ማለትም አሁን ዛሬ የኢትዮጵያ ኤርላይንስ ብዙ የተሳካ በረራዎች ያደርጋል። አንድ ፕሌን ቢወድቅ ግን ዜና ይሆናል። ብዙ ሺህ ወጣቶች በመልካም ወጣት ተለውጠዋል። አዲስ ህይወት ጀምረዋል። ጌታን ተቀብለው ትልቅ ሆነዋል። አንተ የምትሰማው ሸቃባ የሆነውን አንድ ሁለቱን ነው። የተሳካ በረራ የተለወጠ ጤነኛ የሆነው በሰላም ኑሮውን ቀጥሏል፣ እያገለገለ ቀጥሏል። እና በጣም ብዙዎች አሉ ልክ እንደዚህ። አሁን ራሱ አብዲሳ ራሱ እኮ እዚህ እኮ ነው የተቀየረው። አብዲሳ እሱ ነው ይዞኝ የመጣው። አብዲሳ ቁምቢ እሱ ነው ይዞኝ የመጣው እዚህ በመከራ ማን ነው። ኧረ አብዲሳ ወላ መናሪያ ውስጥ ቆሜ 6 ሰዓት አካባቢ ኧረ እያጨናነቀኝ ነው ቶሎ እንሂድ ወይ ደግሞ ልኬስ አንተ ቁጭ በል ምናምን ሰምቼው ነው የመጣሁት አክብሬው። ለምን አይታል እኔ የዛን ሰዓት ጓደኛዬ አባቱ ሞቷል ብዬ ቦታ የኔ ህይወቴ እዚህ አይደለም። ግን አሁን እኔ ሰው ሆኜ ጥርሴን አስተክዬ የሥራ ሰው ሆኜ ማዘርን ትረዳለሁ። ስራ ሰርተ በደንብ ነው እንጂ በደንብ በዚህ ሰው ቤት ተሰቃይታ ነው ያሳደገች በብዙ መከራ። ቀይ የነበረችው ጥቁር ሆና እግዚአብሔርም ይኸው እዚህ ጋር ቀላል ነገር የሚመስላችሁ ነገር እናትነትም የምታውቀው ማለት ነው ካጠገብ ስትሄድ ነው። አዳሜ ሰምታላ ጌታኔ ምሬ ነው። እኔ ቀላል አይደለም ያስኩት እዚህ ጋር ይኸው ስትሄድ ነው እግዚአብሔርን ሳይረፍድብ ሰዓቱ ሳይሄድ ቶሎ ገብተህ ተንበርክከ። እኔ መስከረም አንድ ሲመጣ ጽፌ ነው ቤተሰብ ሰብስቤ ነው አመቴን የጀመርኩት በይቅርታ ነው። ካላባር ነው ያሳደገችኝ ማዘር። ብራዘርን ቁጭ አድርጌ ማዘርን ቁጭ አድርጌ ብራዘርን ሁላ በሌሊት ደውዬ ጠርቼ ቁጭ አድርጌ ጎረቤት ሁላ ያስቀየምኩትን ጠርቼ ቁጭ አድርጌ በድያቸዋለሁ አስቀይሜያቸዋለሁ ብዬ እግር አጥቤ አብሼ እሱ ነው እኔን እዚህ ያቆመኝ። እግዚአብሔር መልካም ነው። አዳሜ ደግሞ አቤኔትም አይደርስም ያልከው ሰማ። ይኸው ፊቴ እግዚአብሔርን ነው ማለት ሰው አልመስልም። ከዚህ ሲሄድ በጣም ታምሜያለሁ። ካኖላ ሁሉ ሰክቼ ነበረ ፎቶ ያኛው ስልኬ ላይ ትቼ መጥቼ ይሄ ፊት የለም በቃ እንዳለ ሴጣን ሊበላኝ ማለት። አሁን ፈርኒቸር የምትሰራው ለሰው ተቀጥረ ነው? በራስ ለሰው ተቀጥሬ ነው። በሳምንት ነው የሚከፈል? በወር በሳምንት ነው ማገኘው። በሳምንት 2500 ብር እየቆጠብኩ ነው ጥርሴን ሁላ ያሰራሁት። የምሬ ነው። እና ቀዳለን ማን ይሰጣል አባ? ለጫት እኮ ለሲጋራ ለጫት ሁሉም ነው ሆሆ የሚል። ለዚህ ለውጥ ላይ ግን አያዋጣ አንድ ሰው እንዴ። አንተ አሁን ወደፊት የራስህ ነው መጀመር የምትፈልግ? ቤተሰቤን መለወጥ የራሴን መጀመር ቃዬ ነው አላማዬ። በደንብ ሙያውን እየለመድኩ ነው በደንብ። ባሉኬን ሳስፈቅደው ችግር የለውም ነው ሄድ አይደለም ሙያ ባሊዝ ኖሮ ምናምን ሁሉም ነው የሚያባረኝ ይር ነው የሚለኝ። ግን አሁን ጥሩ ሆነ። ጥሩ ሆኝ በጣም ደስ ብሎኛል። በጣም ታላናገር ብትሄድ ቅር ይለኝ ነበር። በእውነት አንተ አንደኛ ነህ። ደስ ብሎኛል። ብሩቀን ያሳየኝ ውዴ የኔ አቤኔ ዘሬታል ሻሸመኔ ጎበዝ ስለሆንክ ከዚህ ነፃ ወጥተህ ተምረህ ሄደህ ትላንት በመሰከርከው ምስክርነት በጣም ስለተደሰትኩ እየሰራው ነው ስላልክ በጣም ደስ ብሎኛል። የእንጨት ሙያ ይችላል ወይ ብዬ ስለ አዎ አልከኝና ምን ልስጥ ብዬ ዝም ብዬ አሰብኩ። እኔ ዘር ነው የምዘራው፣ ነገር ግን ባለ ትልቅ ፋብሪካ እንደምትሆን አምናለሁ። እድሜ በጣም ልጅ ነው፣ ከኔ የተሻለ ተስፋና ድል አለ። ይሄ ምንም ነው፣ የ130 ሺህ ብር እቃ ነው። ይሄ ሮተር ቢት ነው። ይሄ ድሪል ነው። ጎበዝ ባለሙያ ነው የምትሆነው። ይሄ ደግሞ ቻርጀር ድሪል ነው። ጂግሶ ማሽን ነው። ይሄ ግራይንደር ነው። ይሄስ ሹተር ነው። ይሄ ምንድነው? ሮተር ቅርጽ ማውጫ ነው። የራስ ፈርኒቸር መስሪያ እንዲኖርህ ጎበዝ እንድትሆን ይሄ ዘር ነው። ይሄ ምን ማድረጊያ? ሰርኩላር እንጨት ይቆርጣል። መቁረጫ ነው። ይሄ መሰንጠቂያ መሰንጠቂያ ይሆናል። ቀርቷል። አሁን ላይ ኤምዲኤፍ ነው። ይሄ ደግሞ ብረሰር ቀለም ተቀባበታል። አዎ ቀለምም እቃ ለማጠናከርም ሹተር የምጠቀመው በዚህ እንዴ። ሄደ መጽሐፍ ቅዱስ ስለተማርክ እናትን ስላላስቸገርክ ጎበዝ ስለሆንክ ሰራተኛ ነኝ ስላልክ ወዳለው እግዚአብሔር ይረዳል። እሺ ደግሞ እንደማኮራ አትጠራጠር። አልጠራጠር። ምንም ነው አልጠራጠር። ምንም ወደፊት በምችለው
ደግሞ እግዚአብሔር ሲረዳኝ ደግሞ አግዛለሁ። ሌሎች ብዙ ልጆች አሉ ማግዛቸው። ይሄ ምንም ነው። እኔ ራሴ ታግዤ ነው የቆምኩት። አንተ ደግሞ ነገ ብዙ ትውልድ ታግዛለህ። ብዙ ወጣቶች ብዙ ትውልድ መርዳት ማገዝ እንዳልችል ብረዳቸው ባግዛቸው ማገዜንና መርዳቴን በክፋት የሚተረጉሙ ሰዎች ስላሉ እሱም ራሱ አንድ ፈተና ነው። እንደገና ደግሞ ባትረዳም ደግሞ አልረዳም ራሱ ሌላ ፈተና ነው። እንደው ግራ የገባን ሁኔታ ላይ ነው ያለ። ግን እሱን አልፈን እንዳንተ አይነት ወጣት ልጆች የማንም ሀሳብ ምንም ለውጥ አያመጣም። በርታ። እግዚአብሔር ርስት ይስጥ። እግዚአብሔር ይርዳ። እግዚአብሔር ቀኙን ይስጥ። አባትሁን ብዙሁን የብዙዎች መሪ ያድርግህ። የእጆች ሥራ ይባረኩ። እግዚአብሔር ፋብሪካ ይስጥ፣ አሳልፎ ይስጥ። እንደ ድንጋይ የሆነ ነገር ዘይት ያፍስስልህ። እድሜ ሲጨምር ኃይል ይጨምር። አትውደቅ፣ የሰው ፊት አትይ። እግዚአብሔር ቀኙን ይስጥ፣ ይከናወንልህ። የልጅነት ደስታ ሙሉ ይሁን። አግኝ፣ አይወሰድብህ። ለእናት ልታረግ ያሰብከውን ሳታረግ ሞት አይቅደምህ። ባረኩ። አሜን። የሚቀጥለው ዓመት ደግሞ እንዲህ እየሰራው ነው ብለ መምጣት አለብህ። እንዴ እሱ ወንድማችን ደግሞ ቤት ይከራይ፣ የ3 ወር የቤት ኪራይ ከፍልለታል። በጣም ደንግጫለሁ። አይዞ ሌላ ልንገርህ። እኔ ይሄን ሰጠው አይደል? ይሄን ደግሞ ወስዶ ምንም አታረገውም። እሱ 3 ወር ቤት ኪራይ ይከፍልልሃል። ተጨማሪ ደግሞ እኔ መንቀሳቀሻ ደግሞ 50 ሺህ ብር ሰጣል። የኢትዮጵያ ወጣት የሚንከራተት ጎዳና ላይ ተስፋ ቆርጦ የሚንከራተት ሳይሆን የሚሰራ፣ የሚተጋ፣ የሚለፋ ከዛ ትልቅ የሚሆን ብዙ ወጣት እናፈራለን። ሚስማማ ሰው ካለ ያጨበጭባል። እሺ አንተ ፈርኒቸር ባለሙያ ነህ? እሺ 10 የሚዴፍ አረ 10 የሚዴፍ ጸሎት ተንበርክኬ ጸለይኩ። ጸሎት ነው። እግዚአብሔርን ነው ማለት። አጨብጭቦ 10 የሚዴፍ እዛ ጋር አቤላ 3 ወር እዚህ ጋር ወንድማችን የ3 ወር የቤት ኪራይ፣ እኔ 50 ሺህ ብር ተጨማሪ። አንድ ነገር እናምናለን። ምን በሏ? ኢዮስያስ የሞተር ገበያ አላለም? አንተ ደግሞ የፈርኒቸር ገበያ ይሆንልህ። እግዚአብሔር ደግነት ያደርግልኝ ወዳል